እንባላለን እኔ የማዳም ቅመሞች ለነሱ ምን አርገዋል? ይሄን ብቻ ንገሪኝ። ምንም አድናቆት ሰላም ጋይስ እንዴት ናችሁ? ሁሉ ሰላም። እንግዲህ በአዲስ ቪዲዮ ተመልሰናል። እንግዲህ አዲስ ነገር አለ። ያው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ዛሬ የምናነሳው ስለ ሩታና ስለ አብርሽ ጉዳይ ነው። ምን አዲስ ነገር ተፈጥሯል የሚለውን ነገር አብረን የምናይ ይሆናል። እስከ መጨረሻው ድረስ አብራችሁ ነው። ያው እንግዲህ አዲስ የሆናችሁት ለዚህ ቻናል ሰብስክራይብ ማድረግ እንዳይረሳ፣ አዲስ ያልሆናችሁት ደግሞ እንደተለመደው ላይክ አድርገን እንጀምራለን ማለት ነው ጋይስ። እንግዲህ ምንድነው የተፈጠረው? ያው እንደምታውቁት አብርሽ እና ሩታ ከተጋቡ አንድ ወራትን አስቆጥሯል። እንግዲህ ከተጋቡ በኋላም ሩታ እርጉዝ እንደሆነች በሶሻል ሚዲያ አሳውቃለች ማለት ነው። ያው አብርሽም ይሄንን ነገር ከሚዲያ ላይ ልክ እሷ ስታቀርብ እንደሰማ እና በጣም እንደተገረመ ተናግሮ ነበረ። አሁን ዛሬ እንግዲህ የተፈጠረው ነገር ምንድነው? በመጨረሻ ቪዲዮአቸው እንደሰሩት ያው አብርሽ ወደ ቡታጅራ እንደሚያቀና ተናግሮ ነበር። ሆኖም እንግዲህ የቡታጅራው ጉዞ ምን እንደሆነ ለማጣራት ሞክረን ነበረ። ምንድነው ከዚህ በፊት እንደምታውቁት እንግዲህ ሰርግ ሲያረጉ ቤተሰብ ምንም አልተገኘበትም ነበር። ከዛ በኋላ ደግሞ እርግዝና ስላለ መልስ ማድረግም አልቻሉም ነበር። ዞሮ አሁን መልስ ለማድረግም ጊዜው ስላለፈ አብርሽና ሩታ መሃል ምንም ነገር ባይፈጠርም አብርሽና ቤተሰቦቹ ጋር ግን ትንሽ ችግር እንደተፈጠረ ሰምተናል። ይህንንም ለማጣራት አንዳንድ ቅርብ የሆኑ ሰዎች ጋር ደወል አድርገናል። እንግዲህ ያው ምንድነው የተፈጠረው? አብርሽና ሩታ ያው ሲጋቡ ቤተሰብ ምንም ስላልተገኘ ያው የአብርሽ ቤተሰቦች ስላልተገኙ በዛም ቅር እንደተሰኛቸውና ነገሩንም ይሄንን ነገር ሌላ ችግር ሳይፈጠር አትሊስት ቤተሰብ ጋር ሂዶ ለአንድ 14 ወይም ደግሞ ለአንድ 15 ቀናትን ከነሱ ጋር ተወያይቶ አንዳንድ ነገሮችን ለማስተካከል እንደሆነ እና እንደዛ ማሳብ እንዳለው በዛ ምክንያት ነው ወደ ቡታጅራ ያቀናው ማለት ነው። እንግዲህ አሁን ምንድነው ያው ብዙ ጊዜ ቤተሰብ መሃል አዳዲስ ነገሮች ይፈጠራሉ እንዳየነው ከሆነ። ምክንያቱም እንግዲህ እነዚህ ልጆች ዩቲዩብ ላይ ስለሚሰሩ አንዳንድ ወጣ ያሉ ነገሮችን ሲያዩ ቤተሰብ በተለይ በጣም ስሜታዊ ሊሆኑ ይችላሉ። ምክንያቱም የተወለዱበት ማህበረሰብም እንደዚህ አይነት ነገር ላይ ብዙም ደስተኛ ስላልሆነ ማለት ነው። እንግዲህ ያው አብርሽም በቪዲዮ ተናግሮ ነበረ ለአንድ 14 ቀናት ወይም 3 ሳምንታት አትሊስት ወደ ቤተሰብ ጋር ደርሼ እመለሳለሁ። ምክንያቱ ደግሞ ያው የግል ጉዳይ አለኝ። ሩታ ደግሞ መሄድ የማችልበት ምክንያት ያው እርጉዝ ስለሆነች መንገዱን በጣም አስቸጋሪ ስለሆነ እና የተለያዩ ምክንያቶችም ኢቭን መልስም ስላላደረጉ ትንሽ አስቸጋሪ ስለሆነ ወደ ቤተሰቡ አብራ መሄድ አችልም ማለት ነው። ዞሮ አሁን እሷ እዚህ እንደምትቆይና የተለያዩ ቪዲዮዎች እንደምትሰራ ያው ተመልካችም እንዲያበረታቷት የዩቲዩብም የጀመረችውም ወደ 200,000 ሰብስክራይበር እንዲያሳድጓት በቪዲዮ ተናግሮ ነበር ማለት ነው። እንግዲህ ምንድነው አብርሽ ደግሞ ግዴታ ወደ ቤተሰብ ሄዶ አንዳንድ ነገሮችን ማስተካከል ስላለበት ይህንን ነገር በሚስጥር ይዞታል። ግን ያው በጣም ቅርብ የሚባለው ሰው ግን እንደነገረን መሃላቸው የተፈጠረው ከቤተሰብና ከአብርሽ መሃል የተፈጠረው በሰርጉ ምክንያት እስካሁን ድረስ ቅር እንደተሰኙና ይህንንም ነገር ለማስተካከል ግዴታ እንደሆነበትና መሄድም ግዴታ እንደሆነበት በዛ ምክንያት ወደ ቡታጅራ እንደሚያቀና በደንብ አድርጎ ነግሮናል ማለት ነው። ዞሮ እንግዲህ የአብርሽና የሩታ ጉዳይ እንደምታውቁት በጣም ሶሻል ሚዲያ ላይ በጣም ሲራገብ የነበረ ጉዳይ ነው። ከመጋባታቸው ጀምሮ እስካሁን እስከ ልጅ እስከምታረግዝ ድረስ ያለው ነገር በጣም ሶሻል ሚዲያ ላይ ሲራገብ ነበረ። ያው እንግዲህ አብርሽና ሩታ እንደምታውቁት የሚተዋወቁት ከቡታጅራ ጀምሮ እስከዚህ ድረስ መጥቶ ዱባይም ድረስ ሰርጋቸውን እስከማድረግ ደረጃ ድረስ ያደረሳቸው እንግዲህ የዩቲዩብ ነው። ዩቲዩብ አገናኝቷቸዋል። ዩቲዩብ በጣም ብዙ ነገር አድርጎላቸዋል። ህይወታቸውን እንዲቀየር ወይም ደግሞ በዙሪያቸው ያሉትም ሰዎችም በሙሉ
እንዳገዛቸው በተለያየ አጋጣሚ አብርሽ ሲናገር ነበረ። እንግዲህ በጣም ብዙ ሰዎችም ወደ ዩቲዩብ ሲመጡ በእነሱ በኩል ከመጡ አትሊስት ስኬታማ እንዲሆኑ የእነሱን ቤተሰብ ስም በመጠቀም ወይም ደግሞ ልክ አብርሽ ግሬስ ወይም ሩታ ግሬስ የተለያዩ እንደዛ ተብሎ እንደሚጻፍ እና በቅርቡ ደግሞ ሜሲ ግሬስ ብሎ አንድ አካውንት እንደከፈቱላትም ያው ታውቃላችሁ። በጣም የቅርብ ሰው የምትባል ከነሱ ጋራ በጣም ዋጋ ስትከፍል የነበረች ሴት ናት እና እሷንም እያበረታቷ እንደሆነና አንድ ቪዲዮም በቻናሏ ከፍቶ አንድ ቪዲዮ እንደለቀቁ በቪዲዮአቸው ማየት ችለናል። እንግዲህ አብርሽን እንደምታውቁት ከዛ በፊት ያለው ነገር ያው በጣም ብዙ ቻሌንጆችን አልፏል። በጣም ብዙ ነገሮችን አልፎ እዚህ ደረጃ ላይ ደርሷል። ከምርም ሰርቶ ነው እዚህ ደረጃ የደረሰው። ግን አንዳንድ ሰዎች በእነሱ ስም ተጠቅሞ በተለይ በጣም ብዙ አካውንቶችን ከፍቶ ዩቲዩብ ላይ በደንብ እየሰሩ ያሉ ሰዎች አሉ። ይሄንንም ብዙ ጊዜ ሲናገር ነበር እሱ ተጽዕኖ እንደፈጠረበትና እንደፈለገ መስራት እንዳልቻለ በጣም ብዙ ጊዜ ሲናገር ነበር። በተለይ ሶሻል ሚዲያ ላይ እንደዚሁም በቲክቶክ እና በዩቲዩብ ላይ በጣም ከአቅሙ በላይ እንደሆነና ብዙ ጊዜ ይሄንን ነገር እንደሚቃወም ሲናገር ነበረ። እንግዲህ ያው ሩታና አብርሽ ለተወሰነ ጊዜ ተለያይቶ ይቆያሉ ማለት ነው። ምክንያቱ ደግሞ የሚለያዩበት ያው እንደምታውቁት አብርሽ እንደተናገረው በቤተሰብ ምክንያት ነው። ቤተሰብም ለተወሰነ ጊዜ ከአብርሽ ጋር መምከር ስለፈለገና ስለ ራሳቸው ጉዳይ ወይም ደግሞ ስለ ህይወታቸው የወደፊት ህይወታቸው ከአብርሽ ጋራ በደንብ መመካከር ስለፈለጉ ጊዜ እንደፈለገና ከነሱ ጋራ እንደሚያወራና ይህንን ነገር ቶሎ ጨርሶ ወደ አዲስ አበባ እንደሚመለስ ለሩታ በደንብ ነግሯት። ግን ያው ሩታ በአሁን ሰዓት ሰው እንደሚያስፈልጋት ምንም ጥርጥር የለውም። ምክንያቱም እርጉዝ ናት። ያው እርጉዝ መሆኗ ብቻ ሳይሆን የመጀመሪያው 3 ወራቶች እንግዲህ እንደምታውቁት በጣም አስቸጋሪ ስለሆነ በብዙ ነገርም ያው ከጎኗ መሆን አለበት ብለን እናስባለን። ግን ከምንም በላይ እንግዲህ ቤተሰብ ደግሞ ያው አስፈላጊ ነገር ስለሆነ ግዴታ ይሄንን ጉዳይ ጨርሼ ስመለስ ነው ከሷ ጋራም ያለውን ነገር ቪዲዮም ሁሉም ነገር እንሰራለን። የተፈጠረውን ነገርም አዲስ ነገርም ካለ በደንብ አሳውቃቸዋለሁ። ሩታንም በደንብ አርጋችሁ ሰፖርት አርጉልኝ እያለ በሚዲያው ሲናገር ነበር ማለት ነው። ደስ ይላል። በእርግጥ ያው መሰማማት ይኖራል መሃላቸው ላይ። ደስ የሚለው ትዳርም ይሄ ነው እንግዲህ። ምክንያቱም አንድ ሁለት ሰዎች ሲጋቡ እንደ አንድ ነው የሚኖሩት እንጂ እንደ ሁለት ሀሳብ ሆኖ መኖር አይችሉም በትዳር ውስጥ እንግዲህ ያው እንደምታው። ስለዚህ እንግዲህ ጋይስ ለተወሰነ ጊዜያት አብርሽና ሩታ አብሮ ቪዲዮ አይሰሩም። ተለያይቶ ለተወሰነ ጊዜ አንዳንድ ቪዲዮዎች ሊለቁ ይችላሉ። እንግዲህ አዲስ ነገር ይሄንን ይመስላል። የሰማነው መረጃ ቶሎ እንደምናቀብላችሁ ያው ይሄንን ቻናል ሰብስክራይብ ማድረግ እንዳትረሱ። አዲስ የሆናችሁት ሰብስክራይብ አድርጉ፣ አበረታቱን። እኛም አዲስ ነገር ስናገኝ እንግዲህ ወዲያው እንለቅላችኋለን። ስለዚህ ያው ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ይመቻችሁ።